በታሪክ በጣም ኢንፍሉዌንሻል ሰዎች እናትና አባቶቻቸው በሸዋል ነው የተጋቡት። ሰይድና ወሐቢብና ነብዩ ሰለላሁ ዐለይሂ ወሰለም ማሰይዳ አይሻ ሸዋል ነው ኒካህ ያሰሩት። ሰይድና አሊም ከሰይዳ ፋቲማ ጋር ሸዋል ነበር ኒካሃቸው። አታገኝ ሙስተሂል አማርኛ የሚያወራ ቋንቋህም የሚያወራ ሀገርህን ቋንቋ የሚያወራ ሰው የበይ ተመልካች ነው። የከበደው ቶሎ እንዲያልቅ የፈለገ ይሄ በጣም አኽጠር ነው፣ አደጋ ነው። ተመልካቾቻችን ተመልሰን መጥተናል። አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ የህያው ታሪኮች ሰዓት ነው። ኡስታዝ መሐመድ ጀማልም ስቱዲዮ ደርሷል። አህለን ወሰህለን ያከሙላህ እንኳን ደህና መጣችሁ። ረመዳን ከመውጣቱ ጥቂት ቀደም ብለን አብሮነት ላይ ቆይታ አድርገን በተለይ ደግሞ ያንን የመሰለ ፈትህ መካን በደንብ ሐሳብ ተለዋውጠን ነበር። የተለያየ ነው ያኒ مباشرة بعد فتح مكة ወደ መካ ሄዳችሁብን እና ኢንሻአላህ በድጋሚ ያው ስላልተገናኘን በአካልም እንኳን ለዒድ አደረሰ። ዛሬም ሳምንታዊ ዒዳችን ስለሆነ በዛም ዒድ እንገናኛለን ኢንሻአላህ። አማ ሁለት ሶስት ነገሮችን እናነሳለን ብለን እናስባለን። ዛሬ ህያው ታሪኮችን ትንሽ ያዝ አድርገናቸው የዑምራ ቆይታውን ትንሽ ቢያነሳልን እና ዘንድሮ ረመዳን ጀው ረመዳን በጣም ህልው እንደነበር እየነገረን ነበር። በተጨማሪም ደግሞ ያኒ ከረመዳን በኋላ ያለን ሐል እንዴት ነው የሚሆነው? በነበርንበት እንቀጥላለን ወይስ ውልቅ ብለን ቶሎ እንወጣለን ሹልክ እንላለን የሚለውንም ሐሳብ እናነሳለንና كيف كان العمره اللهم يتقبل ان شاء الله. بسم الله الحمد لله الصلاه والسلام على رسول الله صلى الله عليه وسلم. እንዶ ረመዳን ብዙ ሰው ጋር በዙሪያ ካገኘኋቸውም ሰዎች እኔም ጋር ለየት ያለ ረመዳን ነበር። ስፔሻል ረመዳን ነበር። ደስ የሚል ረመዳን ነበር። كان فيها لطائف ብዙ ለጣይፎች የገጠሙኝ ፐርሰናሊ ምናልባት በተፈሩቅ አድርጌም ነበር። ከመጀመሪያም ጀምሮ ሞባይል ማቆም ነበር የተወሰነ ጊዜ እና ያ በጣም ተአሲር አለው። የተወሰነ ጊዜ ሰው ሞባይል ቢያቆም ጥሩ ነው። ነሽማ መጀመር ለምን ሞባይል እንደማይጠቀሙ ገባኝ በዚህ ረመዳንና ከዛ አካባቢ በራከ ቁጥር ሱብሃንአላህ መካ ሄጄ ይጠቀም ነበር። እዚሁኛ ልጠቀም ነበር። የሚገርም እዚህ ኢፌክቲቭ ነበርኩ ሞር ምንድነው ብዬ ሳስበው በዚህ ሐጅማን ነበርኩም እዛ እዚህ በዚህ ወርዶቼ ምኖቼ እንደዚህ ያልሆኑልኝም እንደዚህ መጥቼ ብዬ በሳጭ ነበር። በኋላ ቀስ ብዬ ሳስበው ለካ እዛ ሞባይል ክፍት ነበር ሰው ጋር ለመገናኘት እና ይሄን ያህል ነው የሞባይል ተአሲሩ። ዞሮ በጣም ቆንጆ ረመዳን ነበር አልহামዱሊላህ ረብል ዓለሚን። ሰኪና የነበረው ረመዳን ነበር። መረጋጋት የነበረው ረመዳን ነበር። ወከባ ነበረው። እዛም ራሱ አሁን መካ አካባቢ ያው የዓለም አቀፍ ተጽዕኖ ምኑም ጫና ቢኖርም አንዳንድ ወሬዎች ምናምን ሊሆን ነው ፍላይት ሊቆም ነው በሪያድ ነው በመናምን ነው ዱባይ ብላ ብዙ ነገር ቢኖርም መካም ደግሞ በጣም ከሚገባው በላይ ሰው ገብቷል አልহামዱሊላህ። መካ ውበቱ በዛህማው ነው እና እንደዛም ከመሆኑ ጋር በጣም ይገርመኝ ነገር ሱብሃንአላህ በጣም ብዙ ሰው ገብቷል። ምናልባት 90 ሚሊዮን في رمضان ያስተናገዱት 15 ከ12 እስከ 15 ሙሉ ረመዳኑ ስንት 15 ሚሊዮን ግን ዛህማ ሆኖ አንዳንዴ በዛህማ ውስጥም ዛህማ አይኖርም። ሁሉም ይስተናገዳል ሱብሃነል መሊክ። እዛም ሰገድክ ሰላቱ ነው የሚፈልገው አይደል? ተውሲዓ ይሉሃል ጀዛሁሙላህ ኸይር። ይሄ ተውሲዓው በጣም በሰፊው ነው የሰሩት። ሌላ ሶስተኛ ተውሲዓ ሳሊስ ብለው ሱማይም አንድ ቀን ሰግጄበታለሁ። ሶስተኛ ኤክስፓንሽን ብለው ከመሊክ አብደላ ውጪ ሌላም ኤክስፓንሽን ሰርተዋል። ክትት ያደርገዋል ሰው ይዘዋል። የሐረሙን እንትን ያሰፉት ይዛል። በደንብ ሰውን ያስተናግዱሃል። እነሱም አይደክሙም ማሻአላህ በደንብ ነው የሚخدሙት። ያው ትልቁ ደግሞ የበለጠ ስማርት ያደረገው ጠቅስ الجو እንትኑ ወይዘሩ የአዲስ አበባ ወይዘር ነበር። ሙሉ ለሙሉ ሙቀት የለም። ደስ የሚል ሃዲ አየር ነው። ምናልባት 8 ሰዓት ላይ ዑምራ ልትሰራ ትችላለህ። ጧፍ ታርክሻለህ። ይሄ በጣም ትልቅ ነገር እኮ ነው በእነሱ በተለይ አኪድ ይሄ ተረጋግታ ይባላል ለማድረግ መሞከር መቻል። በዛ ላይ የተመደበ የሆነ ሰዓት ላይ ማይደረግ ከሆነ እኮ ሰው የሆነ ሰዓት ላይ ጥቅጥቅ ይላል። ያችን ሰዓት ሽሽት ሁሉም ሰዓት ክፍት ነበር። በጣም ቆንጆ ነበር። ዘንድሮ አላህ አክረመሁም بهذا الجو አመቱ ሙሉ ነው ይሄ ጀው
የቀጠሉ ዝናብም አላቸው አየሩም የኸሊጅ ወይዘር ሳይሆን ዝም ብሎ የደጋ ሀገር ወይዘር ነበረ እና ይሄ እነሱም በጣም እዛ የሚኖሩ ሰዎች እንጆ ያርገውታል በጣም አጣጥመውታል ከሁለት ወር በፊት ረጀብ ምራ ነበረን እዛ ደስ የማየር ነበር አሁንም ይሄም የረዳ ይመስለኛል ሐንቅ የለም ሙቀት የለም ላበላብ ሆነ ሌላ ጊዜ ብትለው ወከባ የለም ቆንጆ አየር ነው ሌላው በጣም ተቸደረገና በጣም አላህን ያመሰገንኩት በጣም ፕራውድ የተሰማኝ ብዙ ሀበሻ ነበር ብዙ ጊዜ ዑምራ ላይ በፊት ልብህ የሚቆስለው እና በዛም በዚህም በዚያራም ሆነ በምንም አንጠፋም እዛ አካባቢ ዑምራ ረጅም ጊዜ ተዘግቷል ሀበሻ ላይ እና አታገኝ ሙስተሂል አማርኛ የሚያወራ ቋንቋህም የሚያወራ ያገርህን ቋንቋ የሚያወራ ሰው የበይ ተመልካች ነው ሆቴሎች አካባቢ ስቴድ ቆንጆ ሆቴሎች አሉ ነው አነስኩና አሁን በፓኬጆች በሙሉም ቆንጆ ሆቴሎች ነው ሆሊ ኢምፖርት ነበር ስታንዳርድ የጠበቀ ይሄ የሌሎቹ ነው ብለን ዝም ብለን በዛ ስናልፍ ድሮ እንደውም አንድ ጓደኛዬ ጋር መቼ ነው ሀበሻ ይሄ በጣም ይደርሳት የሚል ሐስራም ነበር ለአላ هذه الفكره وصلت እና ሐረም ላይ በጣም አማርኛ ትሰማለህ ጧፍ ላይ አማርኛ ትሰማለህ ስትወጣ አማርኛ ትሰማለህ ምግብ ቤት ቆንጆ ቤቶች መሆን ሀበሾችም ኢንጆይ ምግብ ቤት በደንብ እኮ ነው በደንብ ብዙ ሰው እና ከሀበሻም አልহামዱሊላህ ረብል ዓለሚን የኡምራ ተቃፋችን የኡምራ እንትን ይሄ የተወሰነ ሰው የጥቂት ሰዎች እንትን ተብሎ ነበር የሚታሰበው ረጅም አመት ማለት ነው ዚሲር ኺያሊ አሁን ኡስታዞች ይቅርታና ሲዋሩ እንደውም ዘንድሮ ራሱ ሶሻል ሚዲያቸው ላይ ፖስት አድርገውት ነበርና አንድ የኡምራ የሚያስደርግ ፓኬጅ የሚያዘጋጁ ተቋማቶችን ስም ጠርቶ የኛን የሰውን ብዛትና በተክቢራ ያደመቅነውን በጣም ሌሎቹም እንደው ሀገሮች በጣም ሲቀኑበት ነበር የሚል ሐሳብ አንዱ ኡስታዞች ሲገልጹ አይቻለሁ ሚዲያቸው ላይ እና በርካታ እንትን እንዳለ ያሳያል ብዙ ነሻጦች አሉ ዳዕዋዎች ይደረጋሉ በግሩፕም ነው ሰው እንትን የሚለው ያብሩ ይፈጥራል አንዳንዴ ቦታ ሲተበነ እስኪ እንትን አሉ ብለን እነሱ ቦታ ይዛሉ ገባ ቀድሞ ያድራሉ ውስጥም ስጋባኔ ቦታ ነበርኛ በሾች ያሉበት ቦታ አላጣም ውጭም አካባቢ የነበሩ በሁሉ ቦታ የኛ ሰው ነበር ይሄ በጣም አልহামዱሊላህ ትልቅ ኒዕማ اللهم ተቀበል ኢንሻአላህ ይሄ ለሌሎቻችን ደግሞ ተሞክሮ ነው ዘንድሮ ያልተወፈቀ ካለ ለሚቀጥለው አላህ አድርሶት ደግሞ እዛው ቦታ ላይ في حرم እንደው የአላህ ቤት ፊት ለፊት ቆሞ ኢባዳ ማድረግን ጾሙ ያልቀረበ ከዛ ነው አላህ ያገራለት ሰው ከዛ ቂያሙ ምንኛ ያማረ ቦታ ላይ ነው የሚሆነው ለቲላዋው የወረደበት ቦታ ላይ ሆነ አላህ ሽዑር ታደርጋለህ ቁርአን የወረደበት መልእክተኛው አለይሂ ሰላቱ ወሰለም ቁርአን የተቀበሉበት አካባቢ ላይ ጀው ድባቡ ምናምን ሁሉ ደግሞ የተገበሩት የኖሩት ጧፍ ምንንም ስታደርግ ያን ሁሉ ማሰብ ቀላል አይደለም አላህ ይቀበል ኢንሻአላህ እንግዲህ ይሄንን ካነሳና ይቀር የኡስታዝን ተሞክሮ ግን ከረመዳን በኋላ እንደ አንድ ሙእሚን ሐላችን እንዴት ነው መሆን ያለበት እና ባያሃት በዚህ ጥቂት ቀናት ውስጥ ሐላችን እንዴት ነው بسم الله الرحمن الرحيم يا رمضان ሙለት 3 መከፈል ይችላል ከረመዳን በኋላ የሰውሃል አብዛኛው ግን ኸይር ነው በያስባሉ ለምን አላህ የምን ማዕዱዳት ብሎታል ትንሽ ቀን ነው ብሎታል ብዙዎቻችን ላይ ፈጥኖብናል በጣም በሚገርም እንዛን የፈጠነበት ሰው በጣም ያጣጣመው የወጣው ሰው ማዕናሁ ወይ በደንብ አልተጠቀምኩ ብሎ የሜካፕ ስሜት አለው ወይ ለዛው አለ ዞሮ ረመዳን የፈጠነበት ሰው ነውዓማ ቀቡል ያለው ይላሉ ወለዲ استبطأ رمضان መቼ ነው የሚያልቀው ምናምን ይሄ ነው ከባድ መጥፎ ስሜት የከበደው ቶሎ እንዲያልቅ የፈለገ ይሄ በጣም አخطر ነው አደጋ ነው እንደውም እዛ ውስጥ እንዳይገባ ይፈራል ረመዳን መጥቶ ያልተጠቀመ ምናምን ጅብሪል የረገመው ነብያችን አሚያል ከኩል ጀማዓው ግን ስታየው ሁሉም አጥሮበታል which means في خير ዑለሞች ይላሉ ረመዳን በጣም የፈጠነበት ሰው ገባ ወጣብን እኮ ምንም ሳንጠቀም ምናምን ሐስራ አለ ማለት ነው አሁንም ሌላ የፈጠነበት ሰው ያንን ጀው ያለይተ ሁሌ ረመዳን ቢሆን ምናምን ብሎ የኖረ ሰው አለ
እንደው ምን ያለ ደህሩ ሁሉ አዱንያ ሰዓ ጃህላ ጣዓ የሚባል ነገር አለ። ዱንያ ታሪኩ አንድ ሰዓት ነች። በዒባዳ ሰልፋት። የዱንያም ስሜት ያ ነው። የረመዳንም ስሜት ህይወታችሁም እንዲህ ያልቃል ነው። ህይወታችሁም እንዲህ ፍጥን ብሎ ውጥት ይላል። ስለዚህ ሙሉን ዒባዳ አድርጉት፣ ተውት ሌላውን ነገር። በቃ ረመዳን ገብቶ ወጣ አይደል? ህይወታችሁም ገባ ወጣ። እንደዛ ነው። ዱንያ ሰዓ ኢጅዓልሃ ጣዓ ይላል እና ከረመዳን ያው ጣዕሙ ለዛው ከባድ ነው። አሁን እንዳልኩ እዛም ሆንክ እዚህ እዛም ሁሉ ከመጣህም በኋላ ታስበዋለህ። ዛሬ ሐረም ነበርኩ እየሄድኩ ነው እንትኑ ጋር ቦታው ምን አይለቅህም። በህልም ይመጣብሃል የተወሰነ ጊዜ እንትኑ አይለቅህም። እዚህም ሆነ ደግሞ ረጅም ሰዓት መስጊድ ያሳለፍከው ኢዕቲካፍ የገባ ሰው ኢዕቲካፍ የገባ የቀራ የተራበ የተሯሯጠ ለዒባዳ ለሰደቃ ለሁሉ ነገር የተጣለ ነገር እንትኑ አፈር። ለዚህ ነው ሰለፎቹ 6 ወር ያጣጥሙታል። በቀቡል ዱዓ ያደርጋሉ ማለት እኮ እዛ ጀው ውስጥ ናቸው። ለኔክስ 6 ወር ደግሞ ያቺ ስላለቀች እንደው አምጣልንና ያ አላህ ያ ሚስ ያደረኩትን ነገር ድጋሚ ላግኘው በሚል እና ይሄ ረመዳን ፊራቅ ሲመጣ አንዳንዴ የምታዝነው ፊራቆች አሉ። እንደ ጓደኛም ሆኖ ወይ እንደ እንግዳ ምርጥ እንግዳ ይመጣና አንዳንዴ የሆኑ ሰዎች በጣም ይገርመኛል። አንዴ ስትነግረኝ ወደ ሰሜን ሰሜን አላማጣ ነው መሰለኝ እዛ አካባቢ አንዲት ቤታቸውን አንድ አረባ ገብቷት እዛ ነው የሚኖረው፣ ነጋዴ ነው። እዛ ሄዱ እና ሰብሰብ ብለው ልንዘይራት ሄድናለች። ከዛ በጣም እሱም ወደዳቸው እነሱም ወደዱት። አዛ عليهم الفراق እና ለብቻቸው ክፍል የሰጣቸው እንደ ዲያፋን ያስተናገዳቸው። በቃ ነገ ሊሄዱ ቲኬት ቆርጠው ጨርሰው ምን ብለው ሸክፈው ጧት ሲነሱ ሙሉ ዕቃችን ይልማለች። ሊባ ለምን እሱ ከፍቷል ያ ረቢ ለለምየት በቃ ቲኬት እንወቅሰዋለን በቃ ነገ እንለዋለን አለች። እንደዛ ያን 15 ቀን አላህ ሁሉ ነገራችን ይወስዳል እና عز عليه الفراق። እኛው ረመዳን ሲወጣም ለይተ ሽዑሪ ሁሌ ረመዳን ቢሆን የሚል ስሜት ከተሰማን ፊራቁ በጣም ካንገበገበን ካስለቀሰን ካስነባን ትዝታው በጣም ካስቆዘመን በትዝታው በጣም ማጣጣም ከቻለን ሚነል መቅቡሊን اللهم አሜን። ሌላው ግን ዋናው ነገር በጣም ከባድ ዋናው ነገር ረመዳን አሳይቶን የሄደው ነገር አቅም እንዳለን ሰው ልጅ ጣቃ እንዳለው ሐራም የመቆጠብ አቅም እንዳለው ዒባዳ የማድረግ አቅም እንዳለው ሌሊት የመስገድ አቅም እንዳለው የመጾም አቅም እንዳለው እረፍቱን አጥቶ መቋቋም እንደሚችል ፓወር እንዳለው تعلمنا في رمضان. አሁን قيام الليل ረመዳን ሰው ተሐጁድ ይሰግዳል፣ ረመዳንም ተራዊም ይሰግዳል። በቂያም ብቻ ረጅም ሰዓታት አሳልፏል። እንደው ባዕድ ረመዳን ከፈጅር በፊት ግማሽ ሰዓት ኪፍ ለምን ደክሟል? ለምን አቅም እንዳለን እኮ አይተናል። ይቻላል ስለማይቻል አይደለም። አዎ እንደ ውስጣችን ያለው ባዕት ቦታ ስላጣ ነው እንጂ ቀስቃሹ ስላጣ ነው። እና አሁን ከዛ በኋላ ምንድነው እኛ በብዛት የምንለው ደክሜው ያለው እንዴት ነው 10 ሰዓት የምነሳው እንዴት ነው ፈጅርም እኮ እየከበደኝ ነው ምናምን ነው የብዙ ሰው ሎጂኩ። ቀሰራው ያለው ወይ እንደዚህ ያርግ ያለው ምናምን ነው። ግን ያ እንዳልሆነ ብትውልም ረመዳን እኮ ሰው ይሰራል ብዙ ነገሮች ነው የሚሰራው። እና ይሄ የሞሲሞች ሁሌም አላህ የሚፈጥርልን ውስጡ ያለንን ገፍላ ቀስቅሶ አቧራችን አንስቶ አቅም እንዳለን የሚያሳየን ነው። እና ይሄን አቅማችንን አላመ ደሰና መጠቀም ይኖርብናል። ስለዚህ ረመዳን ላይ እንግዲህ የሚደረጉ የራሱ ብዙ አይነት ኢባዳዎች አሉ። ምናልባት ግን አሁን ከዚህ በኋላ እንደው እንደ ሰዎች እንደ ወንድም አንተ እዚህ ነገር ላይ ፎከስ አድርገው ቢያስቀጥሉ የምትላቸው አይነት ኢባዳዎችን እስኪ እንደው የተወሰኑትን ወይ ደግሞ በዚህ መልኩ ብናጠናክረው ብናስቀጥለው ምንላቸው ነገሮች ካሉ? አሁን ረመዳን ላይ ቴስት ያደረግነው ብዙ ጣዕም አለ። ቆንጆ አየር ኖረናል፣ ቆንጆ ላይፍ ኖረናል። እና እንደው ከአኸራ በፊት ይህን የጣጣምነውን ላይፍ በዛ ማግኒቲዩድ እንኳን ባይሆን በዛ ሳይዝ እንኳን ቢሆን አተነው መቀጠል የለብንም። አተነው ከቀጠልን አሁን እሺ አንዳንዴ ያልቀመስከው ነገር አንድ ሰው ማዕጁን መጠቀም ከለመደ ከተወው ይደብረዋል። ገብቷል፣ ይግድ ይመለሳል ይባላል።
አንዳንድ ነገር በህይወታችንም እንደ ፕራክቲስ የለመድናቸው ሌክቸር ነገሮችን እንኳን ካጣናቸው ስናጣቸው ይከፋናል። እነሱን ድጋሚ ለማግኘት ዊስትረግል እና በዛ ሐጅም ላይሆን ይችላል። ግን ረመዳን ላይ ከምናደርጋቸው ነገሮች በሙሉ በተለይ ቁርአንና ቂያም ለይል በደንብ ቀርተን አሳልፈናል፣ በደንብ ሰግደን አሳልፈናል። ከነሱ በዛ ልክ ባይሆንም የተወሰነ ነገር መውሰድ አለብን። ከዛ ውጭ መኖር ከቻልን አንዳንድ ሰውም ከኮብራ ላይ መውረድ ከብዷቸው ምናምን ይባላል እኮ ሁሉ ነገር ያደርጋል። አሁን ለምሳሌ ሌክቸር የለመደ ሰው ዝቅ ማለት ከባድ ነው የሚሆንበት። ለዛ ሲል ብዙ ኮሚቴ ያደርጋል መጥፎ ነገሮችን። እንደዛ አይነት ነገር ነው የሚገባው። ያን የለመድነውን ነገር በፍጹም ማጣት የለብን። በዛ ሐጅም ባይሆን ኢቭን ሲያም ራሱ ሰኞና ሐሙስ ወይም በወር 3 ቀን እዛው ጀው ውስጥ ለመቆየት ማለት ነው። ከዛ ተመረን ከወጣን ማለት ነው። መቆጠብም እንደዚሁ መቆጠብ አይንም መጠበቅም ሊሆን ይችላል፣ ምላስም መጠበቅ ሊሆን ይችላል፣ ከሐራም መጠበቅ ሊሆን ይችላል። ከረመዳን የወሰድነው ነገር መመንዘር አለብን። ለሞመንት ረመዳን እንደወጣ ወደ ድሮ ትራካችን መመለስ አንዳንዶቹ ቅድም የመጀመሪያ ያልኩን ነገር استبطعና ደብሮን ነበር ማለት ነው። ደብሮን ነበር ወደ ድሮ ነገር ለመመለስ በጣም ናፍቀን ነበር የሚል እንድምታ ይኖረዋል። ስለዚህ አንድ ጊዜ አንድ ልጅ ኒካህ አስሮ መጣና ከክፍለ ሀገር አብረን ቢሮ ውስጥ እንሰራ ኩና ሸባብ። ከዛ በኋላ አንዲት ልጅ መጣችና ሙምኪን ሻፋሃ ሙምኪን አከሳሃ እንደዚህ ተናገረና አንዱ ምን አለው ከጅማ የመጣህበት መኪና እንትኑ ሳይበርድ ሞተሩ ሳይበርድ ሳይቀሰቅስ ማርፍ እንደጋለ هذه نفحات كلها ደሳ በሙዙ ኃይላችን ያጣጣምነው እንስተحي ትንሽ ሐያ ያስፈልጋል። ወደ ድሮ ወደ ነበረበት ነገር ዘሎ ለሞመንት ይድከን በምንጋታው በከነጎዲያው ምናምን خلينا نستمتع شوي خلينا ሸዋልን እንጆይ እናድርግና ጀዛከላህ ኸይር። እንዲሁ ሸዋልን ስናነሳ ግን ከዒባዳው ከዚህ ከረመዳን ጀው እንደገባን እንዳለ ሆኖ ግን በአንድ ደግሞ ዩኒክ ነገር ይታወቃል። አላ ወህወ በጣም ቀላል የማይባል ቁጥር ያላቸው አዙባ ላጤዎች ኒካህ ደግሞ የሚያደርጉበት ወር ነው ይባላል። ايش رايك هذا والله እንግዲህ ለሁሉም በርቸውንበት በታሪክ በጣም ኢንፍሉዌንሻል ሰዎች እናትና አባቶቻቸው በሸዋል ነው የተጋቡት። وعلى رأسه سيدنا وحبيبنا النبي صلى الله عليه وسلم مع السيدة عائشة شوال ነው ኒካህ ያሰሩት። سيدنا علي كسيدة فاطمة ጋር شوال ነበር ኒካሃቸው። ሼክ ነዳዊ ስለ ሼክ መሐመድ ኢልያስ ሲጽፉ የዞር ዘቢለ ሼክ ዘከሪያ የሚባሉ ሙሐዲስ ነበሩ ህንድ ላይ። ሼክ መሐመድ ኢልያስ ደግሞ የሚባሉ የሁለቱ እናቶች የሚስቶቻቸው እናቶች ዲን በጣም የጠፋበት ጊዜ ነበርና የራቂ ቤተሰብ ናቸው። የሮያል እንደዚህ ሀብታም ቤተሰብ ናቸው። ግን የቅኝ ግዛት ውስጥ ወታለች ሀገራችን እንግሊዝ ላይ የተወራና ዲን እየጠፋ ነው፣ መስጊዶች እየተዘጉ ነው፣ የሶሻሊዝም ካፒታሊዝም ሳና እኛ የሚጠበቀው ዲን እንደ ፋሽን አሁን ፋሽን ተኬፕ ማድረግ ይሄንን ማሳደግ ሲመላጨት ከዛ ልብሶቻቸውን የዲን ልብሶች አውልቀው አውሮፓ ያደገው ለዚህ ነው። በአውሮፓ ኢንፍሉዌንስ ገብተው ቱርክም ኸሊፋ ወድቋል። ምን መጥፎ ሁኔታ ነበር ዓለም ላይና የዲን ሰው እንደ እንትን ነው እንደ ደርዊሽ እንደራስ ቁርአን የሚቀራ ሰው ምናምን በቃ በጣም የተናቀበት ጊዜ ነበርና ምን ይላሉ እነዚህ ሴቶች እኛ ልጆቻችንን ለደረሳ ለቁርአን ሰው በሻወል በሱናው ቀን እንዳራቸው ከነሱ የሚፈጠር ሰው ከነዚህ ብንፈጠር ሰው ዓለምን ሊቀይር ይችላል ብለው በጣም ያወሩ ነበር። ለምን እነሱ ቤት የሚመጣው ሀብታሞች ናቸው። ካየው ደልሂ አሁን ዘመድን እንትኑ ትልቅ ነው በጣም መሬቶቻቸው የካፋሚሊ ከአይር ከኸይር ያመጡት ነው።
እዛ ቤት የሚጠይቀውም ሰው በገንዘብም በዘርም በምንም ትልቅ የሆነ ሰው ነው የሚገባው ኮታንኮት ትልቅ እና እነሱ ግን ሄደው መስጊድ ሄደው ደረሳ ፈልገው ለሼህ እስማኤል እኛን ደግሞ ለሼህ ዘከሪያ አባት ዳሯቸው ሻወል 29 ቀን ሲነዳዩ ይጽፈውታል ወሩ ሳይወጣ ልጥይ ደረሱበት አላ ፊክራ ከዚህ በፊት የሚባል ነገር አለ ለምንድነው ረመዳን ማን ነው ሸዋል ላይ ሰርጎች ኒካሆች የሚበዙት ብዬ የሆነ ሰው ስጠይቅ ሞኝነታቸው ነው እንጂ ብዙ ሰዎች ከረመዳን በፊት የሚያገቡት አስለን እኮ መሆን ያለበት ከረመዳን በኋላ ነው ሙሉ ለምሳሌ ሻዕባን ላይ አንድ ሰው ቢያገባ የጫጉላ ጊዜው ወደ ዒባዳ ጊዜ ይቀየራል ሙሉ ጊዜውን መስጂድ ለምሳሌ ኢቲካፍ ልግባ ቢል በተጋባህ በ3 ሳምንት ውስጥ ወይም በመናምን ወር ባልሞላ ጊዜ ጥለህ ልትገባ ነው ይሄ ደግሞ ሙሽሪትን ያው ኡንስ በምትፈልግበት ሰዓት አላ ወህሻውን ልትቀርፍበት በሚገባው ጊዜ እሷ እንደገና ወደ ቤት ሂጃትል ወይ ይዛት ገባለሁም ብትል ደግሞ እስቲምታኡ ይቀንሳልና ይሄ ሁሉ ካለፈ በኋላ መሆኑ ከዛ ደግሞ ዱዓ የማድረግ ጥሩ አጋጣሚ ነው ሷሊህ የሆነ እንትን ሰላህ ያለው ሰርግ እንዲሆን ለማድረግ ምናምንና እነዚህ ሁሉ ነገሮች እንዳሉት ይነገራል ሰይዳ አይሻ ረዲየላሁ ዐንሃ ትል ነበር በቃ ጀግና የሆነ ሰው ካለ ሸዋል ላይ ነው ማድረግ ያለበት አይሞኝ ትል ነበር ይባላልና ይሄም አንዱ ህክማ ነው ይባላል ሻዕባን ላይ በጣም ትክክል አይደለም እኛ ጋር አሁን ወጣቶች እንደ ዛሂራ ይዘውታል ዘምስት ስቶፕ والله اعلم ለምን መሰለህ ያ ብቻ የራሱ ተዳዕያት አሉት it's መሽሩዕ ከባድ ጉዳይ ነው እንደው ከኖርማል ነገር ሽማግሌ ስትል ሲመጣ ምን አለች እንዴት ተባለ እንደሚገዛ ነገር አለ ለሷ ቤተሰብ تشتغل في رمضان في هذه الاشهر عيب ነው رمضان የዒባዳ ወር ነው completely ሙሉ ለሙሉ ኪታብ ትተ ምን ትተ ሙሉ በቃ 100% በላሽራው አخر ሲገድ ድረስ ጠቅልለ የምትገባበት ጊዜ ነው እና ሰው መወደል የሚሆነው በአግባቡ ማትቀራም በእንትኑ ብቻ ሳይሆን በተዳዕያቱም ሚስት ጊዜ ትፈልጋለች ልታወራት ትፈልጋለች ረመዳን ሰው ጋር አላህ ግን የምታወራበት ወሬ ነው ቀን ወር ነው ገብቷል ጊዜ ለስጣት ይፈልጋል ኡንስ ይፈልጋል የመጀመሪያ ጊዜ ሃኒሙን አለ ሃኒሙን ረመዳን ላይ አላሁ አክበር ከባድ እኮ ነው አዲስ አበባ የሆነ ቦታ እኮ ትወጣለህ በረመዳን ሻህር العسل ትላለህ ሙሳፊር ትሆናለህ እና ትክክል አይመስልም ግን ከረመዳን በኋላ فاذا فرغت فانصب በጣም ደክመሃል ለማዳ ማርገሃል አሁን እስቲምታ ማድረግ አለ ያታያችሁ ሰዎች ካሉ እንግዲህ ያው ይሄን እንዲያገኙት ነው እንትኑ ጥሩ አጋጣሚ ነው የገጠማ በነገራችን ላይ ቢነግሩንም ደስ ይለናል እኮ እንዴት ነው ያጋጠማችሁ ሰዎች አላችሁ ወይ ላይክ ኒካሃችሁን ረመዳን ላይ ወይም ደግሞ ሻዕባን ላይ አድርጋችሁ እንዴት አሳለፋችሁ ወይስ ደግሞ ሆን ብላችሁችን ጊዜ ጠብቃችሁ ሸዋል ላይ ያደረጋችሁት 9282 ላይ ሼር ብታደርጉን በጣም ደስ ይለናል ኡስታዝና እንግዲህ አላህ ቀድሮልን ረመዳንን በዱዓ አላህ ሆይ አድርሰን ብለን ዱዓ አደረሰን በረካ አድርግልን ብለን ለመን ነው በረካ አደረገልን ከفوق الارض አደረገን አላቀል ሌላው ቢቀር ከሞቱት አላደረገንም በቃ ይሄንን መረቀልን ሰጠን ትልቅ መታደል ነው እዚህ ጋር ደረስን አሁን ደግሞ በቀቡል ምን ለምንበት ጥሩ አጋጣሚ ነው በቃ ያለፈውን ጊዜ ያ ረቢ አጉድለንም ከሆነ በሸዋሉ አሙላልን በሌሎችም እንደው እንትን አድርግልን ብለን ምን ለምንበት ጊዜ ነውና ፕሮግራማችንን ከመቋጨታችን በፊት እንደው በቀቡልም ሁሉም ነገር ዱዓ አድርገን ብንጨርስ ايش رايك استاذ اللهم صل على سيدنا محمد وعلى ال سيدنا محمد كما صليت على سيدنا ابراهيم وعلى ال سيدنا ابراهيم وبارك على سيدنا محمد وعلى سيدنا محمد كما باركت على سيدنا إبراهيم وعلى سيدنا إبراهيم في العالمين إنك حميد مجيد ألف لام ميم الله لا إله إلا هو الحي القيوم وعنت الوجوه للحي القيوم وقد خاب من حمل ظلما ومن يعمل من الصالحات ومن فلا يخاف ظلما ولا هضما ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم ربنا تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير اللهم اجعلنا من عتقاء شهر رمضان اللهم أعد رمضان علينا أعواما عديدة وأزمنة مديدة ونحن بالعافية والأمان والسلام لا إله إلا الله الحليم الحليم اللهم إن لنا أخوة في أرض الشام اللهم إن لنا أخوة في أرض الشام اللهم أنقذ الأقصى من براثن اليهود اللهم ارزقنا فيه صلاة قبل الممات
اللهم اجعله شامخا عزيزا إلى يوم الدين يا أرحم الراحمين. اللهم أبرم لهذه الأمة من رشد ويعز بأهل طاعتك وهدى بأهل معصيتك ويؤمر بالمعروف وينهى عن المنكر. اللهم اهدنا واهد بنا واجعلنا السبب لمن اهداه. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم إنا نسألك إيمان لا يرتد ونعيم لا ينفد ومرافقة نبيك محمد صلى الله عليه وسلم في على جناتك الخلد. اللهم اغفر لوالدينا ولوالديهما. اللهم اغفر لجميع المؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم صل على سيدنا محمد في أول دعائنا. اللهم صل على سيدنا محمد في أوسط دعائنا. اللهم صل على سيدنا محمد في آخر دعائنا. اللهم صل على سيدنا محمد في جميع أحوالنا. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله. بارك الله فيك. ተመልካቾቻችን እንግዲህ አላህ Subhanahu Wa Ta'ala ረመዳንን ወፍቆ በዚህ ካደረሰን ይሄን ዱዓችንን ደግሞ ተቀብሎ ለቀጣይም ደግሞ በኢባዳ በርተተን የምንጠነክር እንዲያደርገን እንማጸነዋለን። ኡስታዝና አላህ ይቀበለን። ጀዛከላሁ ኸይር። ቢዝኒላህ በሚቀጥለው ሳምንት እንግዲህ ወደ መደበኛ በርናመጃችን የምንገባ ነው የሚሆነው። ህያው ታሪኮች ይጠብቁናል። እነዚህን አስሐቡል ካፍ ያሰኝተናቸው ነው የወጣው። ለነገሩ ተነስተው ቃል ይዘው ከተማ ገብተዋል። ስለዚህ ውጭ አቁመናቸዋል። ኢንሻአላህ ብዙ ታሪኮችም እየጠበቁን ነው። ከዛ በኋላ ያይናቸው የምንገኘው ኢንሻአላህ አስሐቡል ካፍን ታሪክ ከዛም ቀጥሎ ደግሞ ያሉ የቁርአን ላይ የተቀመጡ ደሳስ የሚሉ ታሪኮችን በደንብ ሰፋ አድርገን ኢንሻአላህ ቶሎ እንሄድባቸዋለን። ምክንያቱም ቀሰሱል ቁርአን አላለቀም። በዛም የብዙ ታሪኮች እናነሳለን። እኛ መነሻ አድርገን ሱረቱል ካፍን አነሳን እንጂ የምናነሳው ህያው ታሪኮችን ነው። ህያው ታሪኮች ደግሞ አይቆሙም። ከዛ መውዒዛ ዒበር የምንወስድባቸው ጥሩ አጋጣሚዎች አሉና ለዛ እንግዲህ ተመልካችን ሙስተዒድ ሆኖ እየጠበቀን ነው። አንዋሲል ኢንሻአላህ ኢንሻአላህ አላህ ይወፍቅ። የሳምንት ሰው ይበለን። እንግዲህ ይሄን ፕሮግራም ስፖንሰር ያደረጉ ተቋማቶች አሉ። እነሱ ማመስገን ይጠበቅብናል። ኢትዮ ጠቢብ ሆስፒታል እንዲሁም ኤማሮሽ ሪል ስቴት ይሄን ፕሮግራም ስፖንሰር አድርገዋል። እንዲሁም ደግሞ የዘወትር እንግዲህ ከኛ ጋር ከጅምሩ ጀምሮ አብሮን እየሰራ ያለው ኒዛሙዲን ፋሽን ከልብ እናመሰግናለን። እናንተም አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ሌሎችም አጋሮች አሉ። እነሱንም እናመስግንና እንሰነባበት ኢንሻአላህ። አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ፕሮግራማችንን በክብር አበርትቶልናል። እናመሰግናለን። ዘምዘም ባንክ እንደዚሁ የማይነጥፍ የእድገት ምንጭ ፕሮግራማችንን ስላበረታ እናመሰግናለን። ተመልካቾች እናንተንም ስለምትከታተሉና ሐሳብ አስተያየት ስለምትሰጡን እጅግ አድርገን እናመሰግናለን። አላህ Subhanahu Wa Ta'ala ዱዓችንን ይቀበለን፣ ኢባዳችንንም እንደዚሁ ያጽናለን ነው የምንለው። የዛሬን ፕሮግራም በዚህ እንቋጫለን ኢንሻአላህ። መርሐባ ተመልካቾች እንግዲህ ያው የሳምንት ሰው ይበለን። እስከዛው እንግዲህ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባረከላህ